አንተ ግን በሰላም ነው እንዲህ አገር ምድሩን አመሰ በግር በፈረስ ያስፈልግ እንደና ከተማውን እኮ ፈልግ ነበር ከተማርኩ ነው የሆነ ቦታ ከደረስኩ ነው ብዬ ተነሳው የማውቀውን ከተማ እንደ ቱሪስት እያዞረ እንደተጨነኩ ተመረቀ ከሰው ጋር መስራት ለኔ በጣም ትልቅ እድል ነው እኔ እንደዚህ አይነት ትግስት የለኝ እንደዚህ አይደለም አክቲንግ ዓለም የምሰጥህ እድል ነው አገርህ የምሰጥህ ስጦታ አይደል እኔ አገሬን ወዳታል የሚገርም ነገር ነው ይሰራል ማለት ካልከኝ ጣላህ ነው እኔ ማይ አይደለም ይስሜ ፊላታውም የሚያረጋኝ ማለት ከባድ ስም ኢማጂኔሽኑን አይታችሁታል አለ መስራቷ ሁሌም ባይን የሚያመጣው እንዴ በቃ ይሄ ካልጠፋ እዚህ ጋር የሆነ እውነት ሆኖ ካልሆነ አሁን ቀደም ምናልሽ እንዲህ አይቼ ሰው ተዋናይ መሆን ይችላል አይችልም የሚለውን ወስናል ስታይ ቶታል ለምሳሌ አንተ ሲምፕሊ ሊንጋ ራስ ግን ነው ይሉበት ይሄን መተወን አቅም ማህሌት ሰለሞን ይባላል የዚህ ሳምንት የመሰበቻ እንግዳ ነኝ በቃ ካራክተሩ አልገባም ኢሞሽን የለውም በጣም አመሰግናለሁ ማህሌት ብዬ አባት ስም ይጣፋኛል የማለፈው ኮቦች አረቶ እንደነሽ ማይ ደስ ብሎኛል ስላገኘሽ ሚት እንዴነ ደህና ነሽ ሰላም አወል ነበር ጽፋለሁ ስትይ ሹት አረጋለሁ ስትይ እናንተ ስራ እንዴ ነው እውነት ነው እግዚአብሔር ይመስገን ያው አይገርምም ብሽቅ ነው ነገር ይወኩ ተወዶና በቃቶ ምኒ ማአት ጊዜ ከዚህ ኢንዱስትሪ ለመውጣት አስቤ አቃለሁ አትቀልጅ እውነት እና እኔ ልጅ ያሳደግ ላይፍ ምናምን እሱ በጣም በቃ የሚጎዳ ኢንዱስትሪ ነው የሚጎዳ ስለ ኢሞሽናሊ ኢኮኖሚካሊ ምናምን በተለይ ይሄ ባክ ላይ ሆነ እየሰራ ያለው ባለጥንቻው ሰውዬ ኮንክ ጫማ ጥፊ በደንብ አለህና ግን በቃ ትወዷል ስንቴ ዲሳይድ አድርጌ በቃ አሁን አምኛለሁ እንደሱ አልሄድም አልጫወትም ብያለሁ አይደለ የኖርከው የመጣኸው ያነበብከው የሰራኸው ምታቀው ምትወደው እንደገና ተኝተህ ማይለቅ ስክሪፕት መጻፋው ዛሬ ለሊት የመጣልኝ ሐሳብ ንቅትስል ስክሪፕት ውስጥ ነው ያለው የሚገርም ሐሳብ መጥቶልኝ ብድግ ነው ያልኩት ጧት አላመንኩትም እስኪ ነጋ የሚጣፋ ምናምን ነው መሰለኝ ምንተነስላይ እጄ እንደዚህ ነው ታርጌው ምናምን ከዛ እንቅልፍ ቢያለኝ ምናምንና በቃ እሱ ሞያው ይሄ አለው በደንብ አለው ደስ የሚል ስቃይ ነው የሚባለው እውነት ይገልጻው እውነት ከገለጸው እስ ጉድ ያው በቃ አረጀንበት ብዙ ወደፊትም ወደ ኋላም እየመጣን እናወራለን በተመጠኑ ደቂቃዎች አሁን የምንገኝበት የተፈሪ መኮንን ግቢ ውስጥ ነው የዛ መምህርት ነሽ 18 አመት ነው ያስተማርሽ አራኔ ምናምን አስተምረን ወዴት ነው የምቀንሰብኝ አቃቂ ጨርቃ አማርኛ አስተማሪ ነበርኩ ሊትሬቸር ነው መጀመሪያ ያጠናሁት አማርኛ አስተምረሻል የትናጋ ድምጽ የድድ ድምጽ ምናምን ግስ ተውላታ ስም ምናምን ስራው ቃል 6 አመት አስተምራለሁ ሊትሬቸር አማርኛ አስተማሪ ስለዚህ 20 ምናምን አመት ቲቺንግ ላይ ቆይቻል ምንድነው መምህርነት በጣም ልዩ የሚያደርገው ነገር አንደኛ ሁሌ አንተ ባዶ እንደሆንክ ነገር ልጆቹ ጋር ሲመጣ ዘመኑ መዋጀት አለበት አሁን ለኔ ትልቁ ጥቅሜ ከልጆቹ ጋር አይደለም ሙሉ አዳፕት ታረጋዋለህ አሁን ድሮ የዛሬ አመት 18 አመት ያስተማርኩትን ቲያትር ለነዚህ ልጆች ላስተምር አልችልም ተቀይሯል ዘመኑ ተቀይሯል ደዌ ቲንኪንጋቸው መቀየር አለበት የአክቲንግ ስታይላቸው የዳይሬክቲንግ ስታይላቸው ኮንቴንት ክሪኤሽናቸው ገብቷላ በጣም ይቀየራል ሶ ከነሱ ጋር ለመራመድ በመታረገው ጥረት አንተ ሁሌ ተማሪ አስተማሪነቴ ነው የምወደው ሁሌ አዳፕት ለማድረግ እኔ መጀመሪያ አዳፕት ማድረግ አለብኝ የእውነት ላለማርፈድ ያላረኩት ጥረት አልነበረ አልተሳካልኝ ምንም አይደል ደግሞ ምቾት እያሰቃየሽ ነው በጣም አምሮብሻል መሰግናለሁ አንተ ግን በሰላም ነው እንዲህ አገር ምድሩን አመሰ በግር በፈረስ ያስፈልግ እንደና በነገራችን ላይ የከተማው አነጋጋሪ ሀብታም ቤትና መኪናም እንደገዛልሽ ሰምቻለሁ ቀለበት እንዳረገልኝ በቅርቡ ከውጭ መጥቶ እንደሚያገባኝ ሰርሰማው ማይ እንዳገኝሽ ዋና ምክንያት የሆነኝ ቃል ኪዳን ፊልም ነው እና ከሰሞኑ ዩቲዩብ ላይ ተለቀቀ ከዛ ተመልካችም ጥሩ አየው ነተሻለ ወርቁ ሰለሞን ሙሄ አንቺ አለሽበት ተዋናይ በቃ የነበረችው ማህሌት በትወና ስትመጣ በርግጥ ይሄ የመጀመሪያ ፊልምሽ አይደለም ሌሎችም አሉ እንደኔ ያለ ቃል ኪዳን እስቲ ጥቂት ነገር ስለ ቃል ኪዳን እንዴት ተመረጥሽ እኔ honestly speaking አክተር መሆን እኮ ፈልግ ነበር so it was challenging አክተር መሆን በኔ እድሜ የዛሬ 20 አመት 25 አመት ወይና was እንደዚህ በጣም beautiful የነበረ ጊዜ ምናምን ካስት ለመደረግ እጂ ብዙ ቻሌንጆች ገጥመውኛል እንደማንኛውም የኢትዮጵያ ሴት ያንን ቻሌንጅ ማለፍ የምችለው
ከተማርኩና የሆነ ቦታ ከደረስኩ ነው ብዬ ተነሳው ተማርኩና ከላይ ስመጣ ኦሬዲ ምን ዳይሬክተር ሆኛለሁ ያ አክቲንግ ፓዝ አክቲንግ እንደሱ ውስጥ ብሰራው ደስ የሚለኝ ነገር ነበር ኦፍ ኮርስ ፐርሰናሊቲ ማንነቴ ምናምን ዳይሬክተር ቃል ኪዳን ለኔ ሰርፕራይዝ ነበር ማለት እንደ ሰው ነባ ልጄ ነው ፊልም ኢንደስትሪስ በጣም ብዙ ስራ ይሰራ ልጅ ምናምን በቃ ልጄ የምለው ልጅ ከዛ መጣና ፈልክሻለሁ ምናምን አለኛ ካስት አድርጌሻለሁ አለኝ ለኔ የመጀመሪያው ሰው ካስት ሲያደርገኝ አምኖብኝ ውሸት ነው ይመስለው nobody ask me ታይ እንጂ ለምን ይፈራሉ ባዶ ነው ወይ ይፈራሉ አሜ ፕሮዲዩሰር ምናምን አይደል ትፍቴት አለ ዛጋ ፕሮዲዩሰር ነኝ ምናምን ጊዜ ይላትም ብለው ሊያስቡ ምናምንና አምነብኝ ነው አልኩት እንደማንኛውም አክተር ነው ያወራው ተቀልጃለሽ እንዴ ካመንክብኝ እኔ ስክሪፕቱን ላንብብና ምናምን ብዬ ያው ስራቱ አንብቤ በስራቱ ወስኜ ስራቴን ይዤ በዲሲፕሊን ቀርጬ የተጨረስኩት ፊልም ነውና ለኔ ነባን በዚህ አጋጣሚ ማመስገን እፈልጋለሁ እግዚአብሔር ይስጣው እድሉን ስለሰጠኝ የማውቀውን ከተማ እንደ ቱሪስት እያዞረ ሲጠይቀኝና ሲነግረኝ ነው ያለው ሲሆን ይሄን ስራ ከተስማምተን የጀመረ ገና ከመፈታቱ ይሰለችሻል የመጽሐፉን ማስታወቂያ ሲሰራብኝ እኮ ነው የሚውለው ስለምን መጽሐፍ ነው የምታወሪው ስለራሱ ይወጣል ማረሚያ ቤት እያለ ስለጻፈው የራሱ ይወጣል እንዴ ይሄ እኮ ትልቅ መረጃ ነው ሲሆን ገብቶሻል ትልቅ እኮ መረጃ ነው አልገባኝ ያመረ እኔ ምልሽ መቼም አንዳንድ ሙያ ያው ይፈተናል አይደለ አክሽን ከት እየተባልሽም ዋለል ብለሽ አታቂም ወይስ በቃ ይሄ ባለሙያ ነው እንደፈለጉ አድርገው ይጨርሱት የሚል እኔ በጣም ነው የፈራሁት የምሬን ነው ማለት ኢን ዩር ካምፓኒ ሲሰራ እጅ ላይ አክሰሱ አለ ድጋሚ ያስቀርጻለሁ ብለ ታስባለ አይደል the whole right አለ አይ ፊልሙ ይቅር ማለት ይችላል because you are the producer አይታው ይሄ ነገር ጉዴን ያወጣዋል ይቅርብኝ እሱ ስላለ ኮንፊደንስ ነው ስላለ ይሄ ሰው ስራ አዎ ገብታላ የለም ያቺን ሞመንትን በአግባቡ አክቲንግ መስራት ነው ካራክተሯን ልጫወታት እንደውም አሁን ሰሞኑን ዩቲዩብ ላይ ከተለቀቀ በኋላ ተረጋጋው እንደዚህ ጉሮሮ ላይ እንደተጨነኩ ወጣ እንደተጨነኩ ተመረቀ ሲኒማ ቤት ገባ እንደተደበቅኩ እንደፈራው ለምሳሌ አክቲንግን በመታሰበው ሌቭል ማውራትና እንትናምንና ሰሞኑን ሳይው ዩቲዩብ ላይ እንደውም ቆንጆ ደሞ የነበሩት አክተሮች በስ አምላኪ ከነሰለሞን ጋር ከተሻለ ጋር ሞር ካራክተሪ ከሰለሞን ጋር ነበር አታች ሊሆኑ ከሶል ጋር መስራት ለኔ በጣም ትልቅ እድል ምክንያቱም አክቲንግን ሳይንሱን ማወቅ መጽሐፍና መተወን በጣም የተለያዩ ናቸው ለምንነሱ በመስራት ምናልባት 40-50 ፊልማቸው ላይ ደርሰው ዲአር አንድ 3 PhD እንዳላቸው ቁጠረው በአክቲንግ እውነት ነው ስለኔ እድለኛ ነኝ እኔ እድላግኝቼ አብሬያቸው መስራቴ ደስ ይለኛል አሁን ካስተም ታረጉኝ ካላችሁ ካስታርጉኝ አክቲንግ ወዳለው ተላል ሙሉ ቀን አብሬው ነው ሙሉ የት እንደሚያስቀምጠው ማወቅ አልቻለም ሲሆን ከፈለግሽ ታገኘዋለሽ ሞክሩ ከዚህ በላይ እንዴት ነው ሞክሩ ምን ለያየው ሊተኛ ሲል በቃ አብረሽም ቢሆን ተኝተሽ አገኙ ወንድም ላይ ይሄን ሁሉ በደል መፈጸም ለምን አስፈለገ እሱ ወንድም ያለው ትንሽ የምትሆን እኔ አሁን ማብራይ ስርገጽ ነገሮችን ቆረጥ አድርጎ ያመጣል አይራቅ እዛ ላይ ነበራችሁት ሴት ገጸ ባህሪያት አንቺ አለሽ ማህደር ያኔ ብዙ ዚህ ሙያ ውስጥ ይሄ ከማስተማሩ ጋር የተገናኘው የነበረ ጊዜ ነው አልጋ ኮኮቦች ለህዝብ አልቀረበ እንጂ ቀርጸን ጨርሰናል ያኔ አይራቅ ሲሰራ እሺ ቆንጆ ፊልም ነው እኮ በነገራችን አይራቅ ለከለ ፊልም ነው ቆንጆ ለከለ ቆንጆ ማለት ስቶሪው የሰሩበት መንገድ ዲ 4 ወር አልፈጅም ሊቀረጽ አንድ ሲን ለመቅረጽ የሚወሰደው ቴክ በቀን 2 ሲን ምናምን እየተቀረጸ እኮ ነው አሁን እኮ ማክሲመም 20 ቀን 30 ቀን ነው የምንወስደው አይደል ለፊልም ለምን ላይፍ አይቀጥልም በዛ ሌቭል ለመስራት ያ ግን በደንብ ዋጄም ተጠንቅቀው የሰሩት ትልቅ ስራ ሐሳቡም ጥሩ ነው ለምንድን ነው ግን የሚያገባኝ አጣውት አጭ ትንሽ ሞቅ ሲልሽ መልሱን ራስሽ ትመልሺዋለሽ ቆይ እድሜ ምናምን አሳስባችሁ እንቁላሉ ልቆም ነው ሲገባችሁ ቆንጆ ዓለምሽን እንደዚህ ብቻ ያየሽ አታጥቢ ያለነው አንፌር በሆነ ዓለም ላይ ፌር ለማድረግ ደግሞ የሆኑ ነገሮችን ዝጊ አንዱ በ80 እና በ90 አመቱ ብሎ ይወልዳል እኛ 40 ሲመጣ ጭንቅ ማልዳ ኮኮቦች ከዛ ዮፕ ላይ በተለያዩ ተስጦ ድሮች ላይ
ከትወና ጋር የተገናኙ ጉዳዮችን ትዳኛለሽ። የበለጠ ልባችን ውስጥ የገባሽው በእሱ ነው። ከዛ ትወናውን መጣ እና እንዲህ አይነት ስራዎች ሲቀርቡ ዳኛሽ ብዙ ይመስለኛል አይደለ? እና እንዴት አራሚሽ ብዙ ይመስለኛል። እውነት ነው። ለምሳሌ እኔ አንዴ እንኳን ሰርቼ አግኝተውኝ ውጡ ከመድረክ ላይ አልኩኝ። ወረዱ አክቲንግነት እንደማይሰራ ሳይታችሁን አልኩ ማለት 18 ቪዲዮ ነው ስለ የተሰራልኝ ዋናት እናሷ ተብሎ ማለት አናቃጥሙ የቤቢ ስራ አባቴ እናቴ አልቀረም ሲሰደብ ማለት ጉዳዩ ፐርሰናል ነው ማለት ነው። እና እንኳን ሰርተ ሳሰራ ማለት ሪሊ ልጆቹን ወረዱ ማለት በጣም ትክክሉ ነው። ምናምንም ኮሜንት አለ። ኮሜንት ኢዝ ጉድ ኦልዌይስ። ግን ለምሳሌ አንድ ሌላ ትሩዝ ልንገር። ለምሳሌ ስዳኝ በፊት የስታንስላቭስኪን ቲዮሪ ብቻ ነበር የምከተለው። የስታንስላቭስኪን የአክቲንግ ቲዮሪ 18 ቲዮሪዎች አሉ። አደር እዚህ ሙያ ውስጥ አክቲንግ ውስጥ የአክቲንግ ዲፍረንት ቲዮሪ ነው ማለት የሜሪድ አለ፣ የሚካኤል ኪቼኮቭ አለ፣ ሜትድ አክቲንግ አለ፣ ማአት የአጉስቶ ፖል አለ፣ የብሬሽት አለ። እነኚህ የአክቲንግ ቲዮሪዎች በራሳቸው በጣም ዲፍረንት ናቸው። አገኘኝ አይደል? ሶ በደንብ እያወቀው ስትሄድ ክሪኤቲቪቲ ውስጥ ገብታላል። በደንብ እያወቀው ስትሄድ there is no rule ጋር ትደርሳል። የብዙ ውህዶች ከህግ እየወጣ የራሱን ህግ እየፈጠረ ለምሳሌ አንድ መድኃኒት ለመቀመም ኬሚስትሪን ምናምን በአግባቡ መስራት አለባት ግዴታ ነው። ከዛ ነው መድኃኒቱ የምታገኘው። እኛ ጋር ግን የተገላቢጦሽ ነው። አርቱን ትሰራውና ሳይንሱ ነው የሚመጣው። መጀመሪያ አርቱ ነው የሚሰራው። ዘመኑ ላይ አርቱ ብሪዝ ይደረጋል። ከዛ ይሄ እኮ ኤክስፕሬሽኒዝም ቲዮሪ ነው፣ ይሄኛው እኮ ትራጀዲ ነው፣ ይሄኛው እኮ ኮሜዲ ነው፣ ይሄኛው የዘመኑን የሚያመለክተው ይሄ የአብዘርድ ዘመን ነው፣ እግዚአብሔር እንትን ያለበት ጊዜ ይሄ የሪያሊዝም ዘመን ነው የሚባለው አርቱ ተሰርቶ ካለቀ በኋላ አየሁ አይደል? ሶ ክሪቲክሶቹንም የምቀበለው እዛው ክሪቲክስ እንደ አቅሙ እቀበላለሁ። አማፒ ምንም አለ ለሱ መልስ የለኝም። ባለሙያ መጥቶ ግን ክሪቲክሱን ከሰጠኝ በባለሙያ መነጋገር ይችላል። አክሴፕት ማድረግ በሙያ ቋንቋ በምን መስፈርት ሮንግ ራይት የምንለው አገኘ ያንን እዛ ጋር የተሰራውን አክቲንግ በምን መስፈርት ነው ሮንግ ራይት የምንለው? ሳምታይምስ ሰዎች የሰራውን አክቲንግ ለምሳሌ ልክ እንደኔ ለኔ በቂ ነው ብዬ ማስበው ልክ እንደኔ ጥሩ አክቲንግ ነው የተሰራው እንደውም ቆንጆ ነው በሚለው ደረጃ ነው የኔ ጀጅመንት ያለው። ልክ እንደኔ እንደዚህ ጠልቶት ሰው መጥቶ ወደ ላይ የሚል ስራ ነው ሊልህ ይችላል። አይደል? አክቲንግ ላይወደው ይችላል። ኦኬ ሶ እንደ ሰው ከሆነ ችግር የለብኝም። አም ሶሪ ነው የምልህ እንደዚህ አስቀያሚ ነገር ከኤክስፔክቴሽን ምክንያቱም ኢማጂን ኤክስፔክቴሽን አለ አይደል? ከሱ በታች ሁሌ ነው የሚሆነው። ለምን እኔ አባቱን የኛ አክቲንግ ብዬ አፌንስ ከፍት ነው የኖርኩ። ልክ አይደለም ልክ ነው። ዳስ ማይ ኤክስፐርቲ ሆነስትሊ ስፒኪንግ አክቲንግ አይደለም የኔ ኤክስፐርቲ ልጆችን አክተር ማድረግ ነው። እኔ መተወን አይደለም እኔ መተወን ልምምድ ውስጥ አይደለም ይቆየው። ልጆች ግን ምን እንደጎደላቸው ምንን ቢጨምሩ አሪፍ አክተር እንደሚሆኑ ግን ብትጠይቀኝ አይ አም ኤክስፐርት ላለፉት 10 ምናምን አመት ካስተማሪነት ጀምሮ እንዲህ አይቼ እንኳን አይደለም አክተር ልትወመት አይደለም ስብሰባ ላይ ፕሬዘንት የሚያደርግ ሰው ለፕሬዘንቴሽኑ የጎደለው ኤሌመንት ምን እንደሆነ አውቃለሁ። 20 ሰው ምናምን በአክቲንግ ግን ያላየው ምን እንዴ አገኘ 20 ሰው አክቲንግ ጀጅ በማድረግ ማይንዲ በተለማመደው ነገር ውስጥ አም ኤክስፐርት ኦን ዳት ሶ አም ዊሊንግ ለመቀበል እንደ ባለሙያም ለማውራት። ቆንጆ ነው የሰራሽው። በጣም ወድጃለሁ። ደንብ የሚያድግ ቆንጆ ነገር አለ። ይሄ ያነቅሽበትን መንገድ አሪፍ ነው። ሲጋ ያረክሽበት ያላለቀሽበት ከእንባሽ ጋር የታለቀሽበት ነገር ቆንጆ ነው። አሪፍ ይኔ አልፈሪ ነኝ አንቺ እድለኛ ነህ አሌክስ። በጣም ታግሰዋል። እኔ እንደዚህ አይነት ትግስት የለኝ። እንደዚህ አይደለም አክቲንግ ህመም ያለ እኔ ህመምን አላየው የሆነ እኛ ላይ የተጋነነ ነገር። የማልዳ ኮከቦች ላይ እንግዲህ በጣም በርካታ ተዋናዮች እንዲወጡ ብዙ ያለመድነው የቴሌቪዥን ሾው ነበር በጊዜው። ከዛ በኋላ አሁን እናስተውላለን በተለያዩ አጋጣሚዎች ወርቃማ የምንላቸው የስራ ጊዜያቶቻችን ይኖራሉ። የምትደሰችበት አይነት በዛው ልክ ሁለት የስሜት ነገር ሊኖረው ይችላል። ደስ እንደምትሰኙላ በሚወድቅብሽ ወይ ደግሞ በስተት ባመለጡሽ ሰዎች ደግሞ የምታዝኙበት እንደሚሆን ተስፋ አደርጋለሁ። እንዴት ታስተውሻለሽ? እሱ ጊዜ በማህሌት ህይወት ውስጥ እንዴት ያለ ቦታ አለው? እንዴ ማለዳ ኮከቦች ማደግሞ ታይም አለ በህይወት አይደለ? ማደግሞ ስለ ማደግሞ በቃ እንደሱ መደግሞ አይገርም ማለት ብዙዎቹ ምደግማቸው ሊሆን ይችላል ምናምን። ይሄ
ዓለም የምትሰጥህ እድል ነው ዓለም ጊዜ ታይም ፕሌስ ግን ዘመድ ስላለኝ ምናምን አለ ማንዳ ኮከቦች ላይ የወጣሁት ምናምን ቲፎዞ ስላለኝ ኢንዱስትሪው ስለቆየው ምናምን አይደለም ከዛ ፍፄ የሆነ ቆንጂዬ ትንሽ ታስብ ልጅ ፈልጉ ምናምን ሲሉት ሶስት ሰው ምናምን ነገረው ምናምን በቃ ጠራኝ ይሄ ነው የሆነውና ህይወት አገር የምትሰጥ ስጦታ አይደል እኔ አገሬን እወዳታለሁ ለምን ሁሉንም አገር ልሰጠኝ የምችለውን እድል ሰጣኛለች በትምርቴ በስራዬ በክብሬ በሁሉ በህይወቴ ውስጥ አገሬ እኔ እድለኛ ነኝ ብዙ ጊዜ ብዙ ሰዎች አገር ስጦታ አሰጣቸው ገብቷል ምክንያቱም ቻሌንጅ አድርገህ ለፍተም ላይ ሳካል ይችላል ልትወርቅ ትችላለህ ምናምን ለኔ ግን ኤቭሪ ላይን ውስጥ ዛሬ በየቀኑ አገሬ ስጦታ አሰጠኛለች አገሬ ችግሯ ለኔ ኦፖርቹኒቲ ለሙያዬ ኦፖርቹኒቲ ሆነ ያውቃል ለምሳሌ ድራማ ቴራፒዎችን ኮንፍሊክቶቹ ምናምን ስንሰራ ለኔ ሁሌ እድለኛ ነኝና ያ አንዱ የመጀመሪያው ምክንያቱም ማለዳ ኮከቦች በመኖሩ ከዛ በኋላ ብዙ ኦፖርቹኒቲዎች ስላሉ የትም ቢሮ ሄደ አክብረው ሰሞኑን የሆነ ጉዳይ ኖሮ ትልልቅ ቢሮዎችን ገባ ነበርና በጣም ትልልቅ ሰዎች ናቸው አብረውኝ ያሉት በጣም እኔ ነው ግን ዛጋ የምንሄድባቸው ሰዎች እንዴ እሷን ይዛችሁ ነው እንዴ መጣችሁ ሲል እኔ ከው ለምሳሌ እንደሱ እንደሆነ አላቀም ሰዎች ውስጥና ያንን ሁሉ ድል ዛሬ ድረስ ላለኝ ድል ወርቃማው ጊዜና አገሬ የሰጠችኝ ስጦታ ከአመት አመት ሁሌ የሚጎዳ ስንቱ አልፎለት ዶልፊን ሲነዳ ወይኔ እኛ ቀርተን ከሰው በረ ነፍሴ አረ ለቡሌ ዘባርጊልኛ አክት ነው ያረክሽ ያለሽ እንጂ ካራክተሩን ሆነሹ የኖርሹ አይደለም ስትሳደቢ ብሶት የወለደው ስድብ አይደል ፈልጊው እስኪ በእናትሽ ኪስሽ ውስጥ ምናምን እስኪ ፈልጊው እዚህ ውስጥ ፈልጊው እስኪ ኪስሽ ውስጥ ምናምን ፈልጊው በእናትሽ ደሞ እኮ ማይብት መጣ ሳውን ደሞ ቤት እኮ የለችም የሚገርም ነገር ነው የሰራሽው ኢማጂኔሽኑን አይታችሁታል ልጅቷ እንጠፋት ያልሽ እንዴ በቃ ይሄ ካልጠፋ እዚህ ጋር የሆነ እውነት ሆኖ ካልሆነ ይሄን መተወን አቅም ብዙ ልጆች ወጥተዋል ምን ይሰማሻል እንግዲህ በእናንተ በቀጥታም በተዘዋዋሪ ማሻራ የነበረባቸው ልጆችን ስትመለከቺ እየጠቀሽ ብትነግሪኝ እኔ አልጠቅስም ለምሳሌ ስጠቅስ እየረሷቸው እሺ እየተቀየሙኝ ልጆች እውነቴን ነው ለምን መሰለ ኖት ኦንሊ ማለዳ ኮከቦች እኔ ተማሪዎችም ምሰራቸው ተማሪዎችም አሉ ጸደይ ተማሪ ነበርሽ ለምሳሌ ጸደይን የሰራሁት ማለዳ ኮከቦች ላይ አይደለም ክላስ ውስጥ ለብቻችን ከሰው በፊት ተገናኝተን አውርተን ብለን የምርሽ ነው ምናምን አልኳት ማይ ለኔ ብለሽ በጊዜ ትመጪ ነበር ክላስ እኮ ከክላስ በፊትና ከክላስ በፊት እናወራ ነበር ኤልያስ እንደዚህ አድርገሽ ሲሉ ህይወቴ እንደዚህ አድርገሽ ፈተሹ ሲሉ ዋትላለ እንደሱ እኔ እንደውም ከማለዳ ኮከቦቹ ኦፍ ኮርስ እሱ በጣም ትልቅ ኦፖርቹኒቲ ነው ለኔ ገንዘብ እሱ ደክሞኝ ልወድቅ ስል የሆነ ምርር ብሎኝ እግዚአብሔር አንዱ ልጅ ልክልኝና ማይ አንቺ እኮ እንደዚህ ብለሽኝ እንደዚህ አድርገሽ እንደዚህ ሆነሽ እንደዚህ ሆኖ እኔ እኮ አምዳት ጉድ ዋን አሁን አም ሰክሰስፉል ምናምን ሲሉ እንዴ ወዴን ያለው ብለ ብድግ ትላለህ ለምን አይደክም አቅም ይሰጣል ገብቷል ሌሎች ደግሞ ማአት ልጆች እዚህ ጋር 7 ተማሪ አሁን ምጄ ላይ ያለ መርጣለሁ ሁሌ ለምሳሌ 7 ተማሪ ሲኖር 5-6 ተማሪ ስባል አያቸውና ፖቴንሻል ያላቸውን 5-6 ልጆች መኪና ውስጥ ላውላቸው ይችላል ቢሮዬ ላውላቸው ይችላል ሲከተሉ ሜንቶር አደርጋለሁ እኔ ላይ ከማስተማሩም በላ መጥቼ አሉ ለምሳሌ 5 ልጆች ምናምን አሉ ሜንቶር ማድረጋቸው ስራ ውስጥ ከተታቸዋለሁ ከክላስ ውጭ አዛቸዋለሁ ብዙ ነገር ምለፋው ብዙ ነገር መሆነው just to give them ድልድይ ነኝ እላለሁ እኔ ላይ ከዚህኛው አለማወቃቸው ወደ ኢንዱስትሪው እኔ ላይ ይራማመዱና ይሄዱ ምለው ነገር አለና በደንብ ማለዳ ኮከቦች ላይ በጣም ብዙ ልጆች አውጥተናል በጣም ትምህርት ቤት ብዙ ልጆች አውጥተናል ከትምህርት ቤት ወደ ሾው ወስደን ከሾው የተቀባበልናቸው አሉ ትምህርት ቤት አስተምሪያቸው ሾው ውስጥ ገብተው ከሾው ወደ ኢንዱስትሪ የወረወርናቸው ብዙ ልጆች አሉ እማዬ በህይወት እዚህ ቤት ስትኖር ይሄን ቤት ላባን አንጠፍጥፋ ነው የሰራችው አንተ ግን ዛሬም እንድትሸጠው ትፈልጋለህ ይሄን ደግሞ መቼም ቢሆን አላደርገውም አባ በቃ ካራክተሩ አልገባም ኢሞሽን የለውም ሞቲቭ የለውም ኦብጀክቲቭ የለውም ስለዚህ ዝም ብለ ሀባ የሚባል አክቲንግ አለ እስቲ የተወሰኑ ጥያቄዎች አነሳና አበቃለሁኝ እንግዲህ ብዙ ተጫውተናል ሚሾ ለምንድን ነው የሚሉሽ ሚሾ እንዴ ማለክ ካልከኝ ጣላህ
እኔ ማሂ አይደል የሚልሽ እኮ አንተ የምጣላን አሁን እዛ ክላስ ነበርን መምህራን ማለት ነው ሚሾ ይለኝ አልሰማልኩት ማለት አይለኝም ዞርን ያልኩት አይላንድ 10 ምናምን ዓመት አብረን አስተምረን ማለት ሚሾ የቤት ስሜ አባቴ ያጣልኝ የቤት ስሜ ፊላተውም የሚያደርገኝ ማለት ከባድ ስሙ ራሱ አታሩ ይሄ በቃ ቤተክርስቲያን ጸሎት ምናምን አይደል ማለት ራሱ ስሙ ደወርታ ድርብብና የተጫነው ስም ይመስለኛል ለሰለሞን የሚደረግ የሌሊት ጸሎት እኔና ጸሎት አስበዋል በጣም ስሙ ራሱ ይከብደኛልና አይ ነው ማለት ሰለሞን ሲባል ቦታ አለ ሚሹ ሊሉ አይችሉም ግን ሞመንት የሆነ ቦታ ላይ አስለምድህና ተማሪዎች ሚሹ ነው የሚሉት ከሆነ ሁለተኛ ዓመት በኋላ ከዛም ሁሉ ሚሹ ሲለኝ ሲሰማ ምን ያህል ጊዜ ፍጅብሻል ስክሪፕት ለማጠናቀቅ አሁን አቋርጫት ነው በነገራችን ላይ ያወራን ያለነው ስክሪፕት ሊጠናቀቅ ነበር አምሮሽ ላይ ግን አልቋል ስክሪፕት መጻፉ ቀላል ነው ለኔ ማሰቡ ነው ከባድ አስበ መጨረስ አስበ አይምሮ ውስጥ ስክሪፕቱን አይምሮ ውስጥ መጻፍ እሱ ያሻል እሱ ያማል ስለዚህ ማሰላሰሉ ማሰቡ ረጅም ጊዜ ቢወስድ መጻፍ ያን ሁለቀን እንጂ ሁለቀን ሌላ አንድ ማረሳው የሴት ስራ ሪከርድ ብዬ ማስበው ትልቁ የጻፍኩት ተከታታይ ድራማ የሴት ስራ ነው ሲኖፕሲሱን ሰራሁና ሰጠሁት ለአንድ ልጅ 10 ክፍል ነው ይሁንና ሲኖፕሲሱ ከዚህ እንዳትወጣ ካራክተሮቹ እነዚህ ናቸው ይሄንን ግን ስክሪፕት አድርገው እኔ ኦሬዲ ኢስ ኦን ዘ ዌይ ያቴባል ታሟል ምናምን ወዲያው አረፈ ለቅሶ ላይ ዴድላይን ነኝ ለሳምንት ይቀር ብቻ ጠራሁትና እንስጠኝ ይሏል ይሄ ሰዎች እንት ሊሉ የሚሞክሩት ነገር የለም ክሪቲሳይዝ ሊያረጉና አበለሻሽቶት ጭራሽ አልጻፈው ሁለት ክፍል ነው የጻፈው ከ10ም ክፍል እንደዚህ ስክሪፕት እንጂ ከለቅሶ ቤት ወጣው ናቲ ሲያይን ጓደኛዬ አይ ትጨርሰዋለች ተናዳለች ዛለታ the whole night የ30 ደቂቃ almost 12ኛውን ክፍል ጥባት መኪና ውስጥ እየሄድኩኝ ጻፍኩት አልቆ እሱ ሪካርድ ነው እሱ ኦሬዲ ስንት ፔጅ መሰለ 200 ምናምን ፔጁ ራሱ ብዙ በወረቀት ነው የምትጽፈው ላፕቶፕ ነው አይመጣል ፍሎ ያረግም አይደለ ላፕቶፕ ላይ ባይምሮይ ፍሎ ያረግ እሱ ስክሪፕት መሸክሸኩ በጣም የሚያምር የረኛዬን እንግዲህ ከረኛዬ በፊት የተጻፈ ስክሪፕት ነው ቀይልክላል የረኛዬን አይነት እናት ያሉበት የሚገርም ፕሎት ያለው የሚገርም ስቶሪ አሁን እንደውም ወደ ቲቪ ቀይረን ነው ዲቲቪ ላይ እናስቀባዋለን ብለናል ሁሌ ይገርመኛል እሱ መደንገጥ ዴድላይን ነው መሰራት አለበት ምናምንና እንደዚህ ይሄ ሐሳቡ ነው የሚቀድመው እንጂ ቁጭ ብለህ በደንብ ለመጻፍ ላይ 10 ሰዓት ማታ ጀመርኩት ጠዋት 12 ሰዓት ላይ 12 ያክፍ እየተጻፈ ማሂ አሁን አንቺ በዚህ በሙያ ውስጥ ከፍ ባለው ቦታ ላይ ሜንቶር ማድረግ ወይ ደግሞ ሰዎችን ማገዝ ማቃናት ማስተካከል የሚባለው ነገር ላይ በመምርም በተሰጥኦ ውድድሮችም ጭምር አለሽ እንደማን ይገርምሻል በትወና ውስጥ አሁን እዚህ ሙያ ውስጥ መኖራቸው በጣም ሁሌ ይገርመኛል የምትያቸው ተዋናዮች ከቀደሙትም ካሁኖችም ኮንዶች ቴዲ ጆሮ በጣም የሚገርም ሆኖ እየመጣ ቴዲ ሀብቴ ማለት ነው ቴዲ ሀብቴ እንግዳ ሰው እንዲህ እሱ ይሰራል አይገርም በጣም ይሰራል እሱ ሚኪ ታምሬ ኖት ኦንሊ ዘ አክቲንግ በነገራችን ሚኪ ታምሬ እኔ ስራ ውስጥ ለምሳሌ በቀዳሚና ወድን ካስታርገው ሲሰራ ኦልሞስት ዳይሬክቲንጉንም ራይቲንጉንም እሱ ነው የሚሰራው ማለት ይቻላል ኤቭሪዌር ለምሳሌ ምን ልታዝዝ እኔ ይሄን በድፍረት እናገራለሁ ማቆ ነገር የለም ምን ልታዝዝ በቦታው አልነበርኩም ምናምን የሚኪን ካራክተር ግን ስለማቀው ኤቭሪ ስክሪፕት ላይ ሚኪ ካለ ሚኪ ስክሪፕቱን ነክቶታል የሚገርም አርጎ ነክቶታል ማለት ሚኪ አለ ማለት ኢትስ ኖት ዳት ኦንሊ አክቲንግ ስክሪፕት እኔ ምን ልታዝዝ ይሆን ሚኪ ስላለበት ነው ግሩፕ ውስጥ ቲም ውስጥ እርግጠኛው ነኝ ነገር ይሄን ማቀው በቀዳሚና ወድ የሚል 22 ክፍል አብረን ሰርተን መጨረሻ ላይ እንደውም እሱ ይጽፎ ማዘጋጀት ጀመረ ማለት ሶ ብሪሊያንት ማይንድ ያለው በጣም ኮኦፕሬቲቭ በጣም ሚኪን ዳይሬክት ማድረግ አልችልም ለምሳሌ ጥዩጥ ሚኪን ዳይሬክት ማድረግ አልችልም በቃ ማለት እንደዚህ አፍኛፌ ስነ ስርዓት ያዙ ብዬ 10 ምናምን ክሩ ሚኪ ሲሰራ ያመልጠኛል ሚኪን ለመቅረጽ አንድ ሾት ለመውሰድ አራቴ እስከረሳይ ፖቴንሻል ያለው ልጅ ነው ሴቶች ላይ እኔ የሳያት አድናቂ ነኝ ሳያትን ማደንቃት በረኛዬ እንዳይመስል እንት ላውንደሪ ቦይ ምናምን የሚባሉ ከዛ ግት ይሰራጫቸው ትወናዎች አሉ አሁን እንት ይመስላል ከህዝቡ ጋር ተቀላቅዬ ይመስላል እኔ አምላኪዋ ነው አለ መስራቷ ሁሌም ባይን የሚያመጣው really she is born አይደል ምንም እኮ ሳያት የኛ እድሜ እኮ ያን ይቻላል እረኛዬ ላይ እንዴት ነው የሰራችው 16 አመት አይበቃ
አታጣላ። አይ በቃ ይበቃል። እንደ ባለሙያ እንድታዩ ስለፈለኩ ነው። ማሄ ቅርብ ጓደኞች እነማን ናቸው? በየዕለቱ የምትደውይላቸው ወይም ይደውሉልሽ? ከዚህ ኢንዱስትሪ ውጭ ናቸው። አረ እዚህ ኢንዱስትሪ ውስጥ ከባድ ነው። ሚኪ ታምሬ ይኖራል። ሚኪ ጓደኛዬ ነው። ሚኪ በቃ ይሄ ሚኪ በየቀኑ ምናምን ባደውልለት ስደውልለት ካቆምክበት የምትቀጥለው ጓደኛዬ ነው። ወይኔ ማር እንዲነ ፒስ ነው ወይ ምናምን ተባብለ ምናምን ማክዳፎር ቅስ በቃ ስደውልላት ራሱ ገና ጸጉሬ ይቆማል ምናምን አይ ላቭ ሄር ምናምን አሉ ማለት እንደዚህ ግን እንትን አይደለም ይሄ ሪሊ ዴት ዴይ ዳሪ ለምሳሌ ጊሸን በተለይ በጣም ብዙ ጓደኛ እንዳፈራ አድርጎኛል። ለምሳሌ ያው ሰርክሉ አይደል ባለፈው ሄዳችሁ ጊሸን 2 ዓመት ይሄን 2 ዓመት እዛ ላይ ብዙ ጓደኞች አግኝቻለሁ። ጓደኛ የምር ግን እኔ ቢዚ ነኝ። የምትጫወትበት ማወራበት ምናምን ጊዜ የለኝም። ስራ ያገናኘናል። በስራው ፍሬንድሺፕ ይመስረታል። ከዛ ወደሚቀጥለው ፕሮጀክት ሲሄድ እኔ ቢዚ ነኝ። ስለዚህ ከዚህ ሙያ ውጭ በጣም የሚጠቅም ይመስለኛል እኮ እሱ ለስክሪፕት ለሀሳብ በጣም እግዚአብሔር ይመስገን መተኛት የሚያሳስባቸው መብላቴ መጠጣቴ መኖሬ ምናምን ነርስ እንደማለት ምናምን ገብቷል። የራስ ሰው አይደል ግን እዚህ ኢንዱስትሪ ውስጥ እሱ እድል ለምን እኔ አክቹዋሊ የመጣሁት በአካዳሚክስ ውስጥ አይደል እዛ ከታች አብሬያቸው አልመጣሁም። እነሱም ያው የውሸታቸውን ቆንጆ ነው ይባባላሉ እንጂ ብዙ ኢንቲሜሲ ያላቸው ኢንዱስትሪ ከባድ ነው ነገራችን። ይሄ መጠላለፉ መናናቁ ምናምን በጣም ነው። እኔ ታንጋድ አልገባሁበትም ኢንዱስትሪ። ይሄ ከላይ መጣው አላልኩም አስተማሪው ይመጣው አስተማሪ ነኝ ተማሪዎች ያለ ምናምን እንደውም ይሄ የዛሬ 10 ዓመት 15 ዓመት የተመረቁ ተማሪዎች ሞር ይቀርቡኛል። አደጉ አይደል እነሱም አረጁ ምናምን አይደል እነሱም 10 ዓመት 13 ዓመት ኢንዱስትሪ ውስጥ ቆዩና ከነሱ ጋር ሻይ እንጠጣለን ምናምን ስራ ሲኖር የሆነ ነገር እንዳገዛቸው ሲፈልግ ምናምን እንጂ ሪል ጓደኞቼ ስልክ 4 ሰዓት 5 ሰዓት ማወራቸው ሊትሬቸር ውስጥ ቲያትር ውስጥ ሳይሆን ሊትሬቸር ውስጥ ስነ ጽሁፍ ዓለም ውስጥ ፍልስፍና ውስጥ ሌላ የሆነ የአይቲ ሙያ ውስጥ ቆንጆ ነው። ለስክሪፕትሽ ለሀሳብ ራሱ እኮ ሀሳቡ አለ ግን የምታወራቸው እንደ ሰው የምታለቅስባቸው። እኔ የምልሽ አሁን ምን እየሰራሽ ነው? አዳዲስ ነገሮች አንድ ምን ጨርሰ ነው ፕሮዲዩስ የምናደርገው አዲስ ፊልም ነው። ራይቲንግ እና ዳይሬክቲንግ ነው የምሰራው። በጣም አሜዚንግ ነው። which is እርግጠኛ ነኝ እጠራሃለሁ። ማርያም እጠራለሁ። ምክንያቱም ፎር ሹር ሪድ አሁን ቀድሞ የሚወጣ ስራ እሱ ይመስለኛል እንጂ ላይ ያለው አሁን ተከታታይ ድራማ በጣም የሚገርም እሱ ማስተርፒስ ያልኩት ተከታታይ ድራማ እየሰራን ያለ ነው አለ ተቀርጿል። ፕሪ ፕሮዳክሽን እየጨረስን ነው። ቀረጻ ሪልሱን እንጀምራለን። እሱ በጣም ማይ የምን ጊዜ ምርጥ ማስተርፒስ ሪሊ ዓለም ላይ ማስቀመጥ የሚፈልገው ሲግኔቸር ብዬ የማስበው ስክሪፕት እና ፕሮዳክሽን ነው። ሂውጅሊ ነው እየተሰራ ያለው። ካምፓኒዎችም ትልልቅ ካምፓኒዎች ናቸው እየሰሩት ያሉት። እኔ ራይቲንግ ላይ ዳይሬክቲንግ ነው ብቻ እየሰራ ያለሁት። እሱ የወጣ ቀን እኔ አይ ቲንክ ይሄ ሲግኔቸሬን አስቀምጫለሁ ምን ይመስለኛል። ዳትስ ማይ ድሪም ወርክ የሆነ ስራ እሱ አለ እየሰራ ነው። እሱም እቺ መሀል ላይ መታ ነው ለሴት እኔ ደግሞ አልታመን ነገ የሆነ ነገር ልጀምር እችላለሁ ካለ ነው። ለጊዜው ግን አሁን ቅድም ምን አልሽ? እንዲህ አይቼ ሰው ተዋናይ መሆን ይችላል አይችልም የሚለውን ወስናል ስታይ ቶት አለ። ለምሳሌ አንተን ሲምፕሊ ሊንገር እራስህ ብለህ ነው የለውበት ቶት ስለ ቶት ያሰብክ ደዊ እጅን ስትጠቀም ትሽርን ስትጠቀም ቶታል የሆነ ዲሲፕሊን አለ ውስጥ ወጣላ ዲሲፕሊን ስለ ያረክላለው ነው ይለቃል። የሆነ ሰዓት ላይ ለቀቀትልና just relaxing at the same time ግን you are conscious when you are conscious የሆነ ክስቴ ፕሮፐር ሆናል። የሆነ ጨዋነት አለ ውስጥ የሆነ ህግ ውስጥ ምናምን ያደቀው ማለት ነው። እሱ ብሎኪንግ አለ ትከሻ ብሎኪንግ ስል ነፍስን የሆነች ትንሽዬ ነገር በጣም ይሄ አንዳንድ ሰዎች አሉ እንደዚህ ነፍሳቸውን እንደዚህ ቦዲያቸው ይዞት እንደዚህ የምታገኛቸው ሰዎች ገብተዋል ልቅ ያላሉ ማለት ነው የሚይዛቸው አንተ እሱ that far ብሎኪንግ አይደለም ቦዲ ውስጥ ያለው ትንሽዬ ብትሰራው ይሄንን ዲሲፕሊኑን ብትለቀው ማለት ነው ለካራክተር ነው ለዚህ እየኖርክበት ነው እሱ ኦኬ ግን ለአንተ ግን ለነፍስ ግን ትንሽዬ ብሎኪንግ አለ። ስለዚህ ብሎኪንግን አስተካክል ነው እያልቻለሽ መሆን አይቀርም። ተስፋ አለ ትንሽ ነው ይቀር። እስቲ ሙዚቃ ጋብዥን። ይሄ ፍሬምን በጣም ወዷል አካሌ ያረጅም ዘፈኑ በቃ ማለት የእውነት ወዷል። ለምን ብትለኝ አሁን ሰዎች የሆነ ሰው እየጠበቁ ምናምን አይደለም የእውነት ስሰማው ደስ
ነው የሚለው? አዎ እሱን ፓርት እንደምን አድረሻ ስማ እንጋብዘዋለን። ይህን የመሰለ የሮሃውን ነው የምጋብዝሽ። በእናት በጣም ደስ ብሎኛል። ጥሩ ተሰምቶሻል? ያፍቅር እውነት አንተን አዱኑ አንተ ምን አይ በቂ አዘጋጅተን ስለ ቃል ኪዳን አወራን፣ ስለ ስራዎች አወራን፣ ስለ ተማሪዎች እየተጻፉ ስላሉ ስክሪፕቶቹ ጋር ቀረን። እውነት ነው። እንግዲህ እንገናኛለን በፊልምና በተከታታይ ድራማ። እውነት ነው። አድማጮቻችን ሙዚቃውን ጋብዘን እንመለሳለን። አብራችሁ